ኃይል ላ ጅማዓ እኛ እምነታችንን የምናረጋግጠው መጽሐፉ ላይ ባለ ቃል ነው። በእውነት ነው፣ በማስረጃ ነው፣ በትምህርት ነው። ይሄ የእምነት እውነተኛነት ማስረጃ ይሆን አንደኛ ይሄ ነው። ሁለተኛ ሁዙ እኔ እኮ ማረጋገጫ ነው እያልኩ አይደለም። አልጨረስኩም። አንድ ጊዜ እሺ። ሁለተኛ ኢየሱስ ክርስቶስ በማን ስም ነበር አጋንንትን ሲያስወጣ የነበረው? በራሱ ስም ነው ወይንስ በአምላኩ ስም? መልስ። በአምላኩ ስም ስትል አምላክ አለው አይደል? ኢየሱስ ክርስቶስ ስትል ያው እያልኩ ነው። አምላክ አለው አይደል? ኢየሱስ ክርስቶስ አምላክ አይደል? ለስጋዬ ነው አምላክ ያለኝ ብሏል። ለስጋዬ ነው አምላክ ያለኝ ብሏል። በስጋና በደም ከኛ ስለተካፈለ በስጋው አምላኬ ብሎታል። ኢየሱስ ክርስቶስ በስጋዬ ነው አምላክ የምለው ወይስ ነው የሚጠራው? በስጋው አምላኬ ብሎታል። እሱ እየተደማመጥን አንተ ትጠይቃለህ። ክርስቶስን እምነት ነው የምጠይቀው። አሁን ያንተን እምነት እዛ ቸርች አይደለም። እኔ ጥያቄ ውስጥ አንደኛ ሁሱዬ እንግዲህ በነበረው ባህሪ መቀጠል አለብን። ጥያቄ ስጠይቅህ ብዙ ጊዜ ወደ መጽሐፍ ቅዱስ እኮ አይደለም ቀጥታ እስልምና ጥያቄ ይኸውልህ። አሁን እኔ ስለ ስላሴ ላስተምርህ አልገባሁም ሁሱዬ። በቃ ታምራት አይደረግም ለምንድን ነው ብያለሁ። አትደረብ። ምን አደረገ? እኔ ጋር መታችሁ ይውላችሁ አንድ ነገር ልንገራችሁ። ስለ እስልምና ብቻ ጥያቄ ብትጠይቁ ወላሂ ስለ ክርስትና አልገባባችሁ ካልፈለጋችሁ ማለት ነው። አስፈቅዳችኋለሁ። እንዳው ፈቃድህ ከሆነ ከክርስትና እንደዚህ ይላል ብዬ ላነሳልህ ይችላል። አንተ ግን ምን አደረግ? ወይንም እዚህ መተው ሰዎች እስልምናን ከክርስትና ጋር አነጻጽራችሁ ካነሳችሁ የዛኔ ክርስትናችሁ ይነሳል። ስለዚህ ትጠየቃለህ። ምንድነው ጥያቄው ከተባለ ኢየሱስ ክርስቶስ ዛሬ እናንተ አጋንንትን በምታስወጡበት መንገድ ያስወጣ ነበር ወይ? ያ ምንድነው? ኢየሱስ ክርስቶስ በአምላኩ ስም ነበር አጋንንትን ሲያስወጣ የነበረው በራሱ ስም ነበር? መልስ። አይ እኔም ጠየቅኳ። በአምላኩ ስም ማለት ምን ማለት ነው አልኳ። ስላልገባ አንተ ለስላሴ በጣም ሩቅ ስለሆንክ ማለት ነው። በጣም ጥሩ። ኢየሱስ ክርስቶስ በማን ነበር አጋንንትን ሲያስወጣ የነበረው? በራሱ ስም ነበር ወይስ በማን ነው? በአባቱ የአባቱ በስልጣን ስለዚህ በራሱ አላሰጣም ማለት በስጋው በስልጣኑ አብና ወልድ አንድ ናቸው። እኔን ያየ አንድ ነው። በመለኮት እኮ አንድ ነው ሁሱ። ለዛ እኮ ነው ስለ ስላሴ እዛ ውስጥ ከምትገባ ያልኩ። ገባ ወይጋጋ ይኸውልህ ክርስቶስ በራሱ ስም አስወጥቶ ያውቃል ወይንስ በእግዚአብሔር ስም ሲያስወጣ ነበር? በስልጣኑ። እሺ በራሱ በስልጣኑ በእኔ ስም ብሎ አሳየኝ። ምን ማስረጃ ናትልቁ ላይ ነው። በራሱ ያስወጣ ማለት በራሱ አጋንንት ያለበትን በመቃብር ዳርቻ ያገኘውን ያን ያኔ ሞባይል ይዤ ነው የማወራህ አባቴ። ሰማኛ እየተደማመጠ ነው። ምዕራፍና ቁጥር ንገረንሽ። የቱ ጋር ነው? ለምን ትቀይሳለህ? ጥያቄ ለምን ትቀይሳለህ? ጥያቄ ሲመጣብህ ማስረጃ ብቻ ነው አሁን የምትነግረን። እስልምና አልኩህ እኮ ይኸውልህ፣ እስልምና ለምንድን ነው አምላካቸው የማይፈውሳቸው? ስለ አይ የኛ አምላክ ይፈውሳል ብለህ እኮ መጨረስ ትችላለህ። ከዛ መጥተህ መጽሐፍ ቅዱስ ውስጥ አትደበቅ ነው ሁሱ። ሰምተኸኝ ነው ወይ? መደበቅ አይደለም ይጭፋይ። አዎ ክርስቶስ ኢየሱስ በራሱ ነው በስልጣኑ ነው አጋንንትን የሚያስወጣ። 4 ነጥብ። ቀጣይ ጥያቄን ልቀጥል። 2 ቁጥር ጥያቄ ፈውስ። ስለ ፈውስ ይኸውልህ ስለ ፈውስ ጠይቄያለሁ። እየተደማመጠ ነው። ባለመስማት አውቆ ይደራረባል። አሁን ማስረጃ ወጣ በራሱ ስም ሲያስወጣ እንደነበር ኢየሱስ ክርስቶስ። እኔም እኮ ጠይቄ በስልጣኑ አልኩህ እኮ። እኔም እኮ ጠይቄ በአላህ ስም አጋንንት ይወጣል የሚል የለም እኮ አልከኝ። አንተም ማስረጃ ስጠን። የኔንማ እያየህ እኮ ነው። የለም ብለሃል አልኩህ ሁሱ። አንተ የለም ብለሃል አልፈዋል። ቀጣይ ጥያቄን አትያዝብኝ ነው። በጨበጣ ያወራል እንዴ? ኢየሱስ ክርስቶስ በማን ስም ነበር አጋንንት ሲያስወጣን? እናንተ በክርስቶስ ስም ትነግዳላችሁ አይደለ? በዚያ ታላቅ ነብይ በሱ ስም ትነግዳላችሁ አይደል? ወላሂ ትንሣኤ ቀን ምን እንደሚላችሁ ትጠብቃላችሁ። ነብይ ያደረጋችሁት አይደል? በሱ ስም በክርስቶስ ስም እናስወጣለን። ክርስቶስ በእኔ ስም እያለ ያስወጣ ነበር ወይ? ወፍ በማን ነበር? እኔ በእግዚአብሔር መንፈስ አጋንንትን አስወጣለሁ ይላል መጽሐፍ ቅዱስ ላይ። እኔ በእግዚአብሔር ጣት አጋንንትን አስወጣለሁ ይላል። 2 ማስረጃ እሰጥሃለሁ መጽሐፍ ቅዱስ ላይ ማለት ነው። ወታቻለ አይደል? በአምላኩ ስም ነበር ሁሉ ሲሰራ የነበረው። አምላኩ ነበር በእርሱ በኩል ሲያደርግለት የነበረው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ
የናዝሬቱ ኢየሱስ እግዚአብሔር በእርሱ በኩል ባደረገው ድንቅና ተአምራት እያለ ይናገራል። አምላኩ ነበር በእርሱ በኩል ሲሰራለት የነበረው። ክርስቶስ ሁሉን ነገር ያንን ሁሉ ኃያላን ስራዎች ወደ አምላኩ ነበር ያስጠጋው። እናንተ ግን እርሱን ካዳችሁትና እርሱ ሲያደርግ የነበረውን ትታችሁ በእርሱ ስም አደረጋችሁ። ማስረጃ ስትባል ወፍ። እሺ ሰላም፣ እንዴት ነህ? ከላይ ያለው ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማን ነው አለ። እንዴት ነው? ዛሬ እኔም ልጠይቅ ተብዬ ስለ ሪከርድ አላደርግም ብሎኛል። ሪከርድ አድርጉልኝ። ምንድነው ይሄ? ስለ ጾም ሴት ነችና ረመዳን ጾም አልፏት እና ሳትጾም ቀዳ አለባትና 4 መጣባት። አንዱ አልፏት እና አንድ ቢሆን እንትን ነው እኔ ከፋራ ታወጫለሽ ምናምን ነበር ያልኳት። እና 4 ሲሆንስ እንዴት ነው? 4 ረመዳን ያለፈብኝ አንዱን ሳልጾም ከፋራ ለአንዱ ነው ከፋራ የሚኖርባት። ሌላውን ተውበት ማድረግ ወደ አላህ ሱብሓነሁ ወተዓላ ይህን ሁሉ ጊዜያት ማዘግየቷል። አንድ ሰው ረመዳን ቀባ ያለበት ቀጣዩ ረመዳን እስኪገባ ድረስ ያለምንም ምክንያት ካሳለፈው ቀባም ከፋራም አለበት። ስለዚህ ስላለፈው ስለ ረመዳን ነገር ግን በምክንያት ከሆነስ ለምሳሌ ታማለች፣ አመቱን ሙሉ መጾም አልቻለች፣ ምክንያት አላች። ስለዚህ ቀባ ብቻ ነው የሚጠበቅባት፣ ከፋራ የላትም። ነገር ግን ያለምንም ምክንያት ከሆነ በመሳነፍ ምክንያት ያሳለፈችው፣ ስለዚህ ስላለፈው ረመዳን ቀባም ከፋራም አለባት። አመታቶቹ ቢረዝሙ ስለ አንዱ ነው እንጂ ከፋራ የሚኖርባት፣ ሌላውን ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ ነው። እሺ ጀዛከላህ። ተመልሶ እሺ እሺ የክርስቶስ ጥያቄ አለ? ሄሎ ጥያቄ አለህ ወይ? አይሰማቸውም ልጆች? ይሰማል። እሺ ጥያቄ ያለህ የክርስቶስ? ሄሎ ማረልኝ ትንሽ ቆየኝ ይላል ከስር። እሺ ጥያቄ ያላችሁ ቀጥሉ፣ ከሌላችሁ ከታች ያለው ልጅ ማነህ እሱ እንትን ያሉ ነው። ረመዳን 29 ነው የተጾመው ምናምን ብለው የውሸት እንትን ቲክቶክ ላይ ያባዙ ነው። እንዴት ነው እሱ? ጨረቃ ሳይታይ ነው ምናምን ያሉ ነው። ሰስታንስ እሺ አድሚኖች ካላችሁ አስገባቸው በተራ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ያለ ልጠይቅ? ሰላም አንድ ሰለምቴ እህታችን ናትና ከሰለምኩኝ 2 አመት ሆኖኛል እና ወዳው እንደሰለምኩኝ ረመዳንን 6 ቀን ማለት በሰለምኩ በ15 ቀኔ ረመዳን ገባ። ከዛ 6 ቀኑን አልጾምኩም። ከ7ኛው ቀን ጀምሬ ነው የጾምኩት። አሶር ላይ ስደርስ ውሃ ይጠማኛል፣ ማለትም የቤተሰብ ምንጭ ምንድነው እንትን አለብኝና 11 ሰዓት ላይ ውሃ እየጠጣሁ ነው እስከ 6 ቀን። ያ ነገር ከፋራ አለብኝ ወይስ ቀዷ ብቻ ነው ማወጣው እያለች ነው። ያን ቀን አልጾም ከሰለመች በኋላ ያልጾመቻቸው ቀናቶች ካሉ ቀዷ ታውጣቸው። ቀዷ ታውጣ። እሺ
ጠይብ እና ደግሞ መውጣት ሌላኛይቱ እንዳለባት ባለፈው እያወቀች ሁን ብላ አሳልፋ ከሆነ ቀጣዩ ረመዳን እስኪገባ እዛኔ ነው ከፈራ የሚኖርባት። እሺ ሀድር ሌላኛው ጥያቄ ደግሞ የሌላ ሰው ነው ሙስሊም ናትና ባለፈው ጀምሬው ሌባ ሌባ እያሉ እንትን ሲሉ አቋረጥኩት ማለት ነው። የሰው ስራ የምትሰራ ልጅ ናትና ከዛ ያው ከመጠን በላይ እንትን ትሸጣለች። እቃውን ሲሸጥ ምን እንደሆነ እኔ አላውቅም። ዝሮ ብቻ ያንን ብሩን ወስጃለሁኝ። የሁለት ሰው ነውና የምሰራው የአንዲቱን ወስዳለሁኝ፣ አንዲቱ ግን ታውቃለች አለች። ከዛ አሁን ያንን ብር ልመልስላት ነው ወይንስ እንዴት ነው? ለምስኪን ነው የምሰጠው እያለች ነው። የእሷ ገንዘብ ከሆነ ለባለቤቷ መመለስ፣ የእሷ ካልሆነ ለባለቤቷ ፈልጋችሁ መስጠት ነው። እሺ ሀድር ጀዛከላ ሁሱ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሃባ ጥያቄዎች ነበሩኝና እሺ የመጀመሪያው እንትን ምን ዘካ ማነው ዘካ ሲወጣ ነጋዴዎች ዘካ በሚያወጡ ሰዓት ማለት ነው ያን የመጣባቸውን የሰው ሀቅ የሆነውን ገንዘብ ለቅርብ ዘመድ ወይም ምናምን ለቤተሰብ ለሆነ አካል ማዋል ይችላሉ ወይስ እንዴት ነው? ያው ለድሃዎች ለምስኪኖች መስጠት ይችላሉ። ከቤተሰቦቻቸው ላይ ንፍቅን ካለ ለነዛ ይሰጡታል። የመጣባቸው የሰው ሀቅ ካለ ለባለቤቱ ለባለ ሀቁ መመለስ ነው። ያ ከሌለና የማይታወቅ ከሆነ አፈላልገውም እንትን ባለቤቱን ካጡ ለድሃዎች መስጠት ይቻላል። የሰው ሀቅ መጥቶ ሳይሆን ዘካ ሂሳብ ሰርቶ ዘካ ይሰጣል አይደለ? የሱን ያው የባለቤቱ ሀቅ አይሆንም ማለት ነው። ስለዚህ ያንን ለቤተሰብ ወይ ለቅርብ ቤተሰብ መስጠት ይቻላል። ለአጎት ለአክስት ምናምን መስጠት ትችላላችሁ። የማይሰጠው የዘካ ገንዘብ ለአባትና ለእናት፣ ለአያቶች፣ ለልጆች፣ ለልጅ ልጆች እነዚህ ከንጹህ ገንዘብ መስጠታቸው ስለሚገባ። መርሃባ ሌላ ጥያቄ ከካፊሮች የሚነሳ ጥያቄ ነበርና አንድ ግልጽ ያልሆነልኝ ጅብሪል ረሱል ሰለላሁ ዐለይሂ ወሰለም በሚያናግራቸው ሰዓት ዋሻ ውስጥ አላህ ማንበብና መጻፍ እንደማይችሉ እያወቀ ለምንድን ነበር እያስጨነቀ እቅፍ አድርጎ አንብብ ሲላቸው የነበረው የሚል ጥያቄ ያነሳል እና ስለሱ ማብራሪያ ፈልግ። አንብብ ሲባል ጊዜ ግዴታ ከመጽሐፍ መሆን አይጠበቅበት። አንብብ የሚለው ሰውየው የሚነገረውን ነገር ደግሞ ማለት ይሄ ራሱ ማንበብ ይባላል። ገብቶሃል? ማንበብ የሚባለው ነገር እና ስለዚህ በሁለት አይነት መንገድ ነው። አንደኛ ከልቡ ሰውየው የሸመደደውን በሚናገር ጊዜ አነበበ ይባላል። ሁለተኛ ልክ እንዲሁ ከመጽሐፉ ያለውን አንበብ ይባላል፣ ማንበብ ይባላል። አላህ ስብሐነሁ ወተዓላ በቁርአን ላይ ይናገራል። يقرأ ما تيسر من القرآن አንብቡ ይላል። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም اقرأ علي القرآن አንብብ ይሉታል። اقرأ አብዱላህ ብን መስዑድ ከጻፈው ምናምን አይደለም ሲያነብ ነበረው ከጭንቅላቱ ነው። ለዚህ አንብብ የሚለውን ቃል ይጠቀማል አረበኛ። እሺ እሱ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ያለኝ ጥያቄ ቤተሰቦቼ ክርስቲያን ናቸው። እኔ ግን አልሐምዱሊላህ አላህ ዲንን ወፍቆኝ እስልምና ገብቻለሁኝ። ከገባሁ ወደ 3 አመት ነውና በክርስትና በዓል ላይ ቤተሰቦቼን የተለያዩ ነገር ገዝቼ በዓል የሚሆን በግ ሊሆን ይችላል እና የተለያዩ አስቤዛ ገዝቼ መስጣት በዓላቸውን እንዲያከብሩ ማገዝ ምናምን እንዴት ይታያል በእስልምና?
እሺ የበዓል ቀን ለቤተሰቦቼ ማገዝ እችላለሁ ወይ ነው ጥያቄ አይደል? ወንድማችን ይሰማል? ይሰማል? እሺ የበዓል ቀን ይሰማል። እሺ ቤተሰቦቻችሁን አመቱን ሙሉ ማገዝ ትችላላችሁ። የበዓል ቀንና የአምልኮ ተግባርን በሚሰሩ ጊዜ ስቀር ያ ክህደት ስለሆነ እንግዲህ እነዚህ በዓላቶች እንደምታውቁት አምላክ ተወለደ ብለው ያከብራሉ። ለምሳሌ አምላክ እንኳን ተወለደላችሁ ብሎ ማብሰር ስህተት ነው። እዚያኔ ማድረግ ያለብህ ምንድነው? አምላክ አይወለድም ብለህ ይሄንን ማስተማር ነው ያለብህ ለቤተሰቦች። ልክ እንዲሁ አምላክ የሞተበት ቀን ወይም የተገደለበት ቀን ብለው ሊያከብሩ ይችላሉ። አምላክ በፍጹም አይሞትም ብለህ ልታስተምራቸው ነው የሚገባው። ከገዛ መጽሐፋቸው አምላክ እንደማይሞት ይናገራል። ያንን መናገር ነው ያለባቸው እንጂ እንኳን አምላክ ሞተ ብሎ ሂዶ ከነሱ ጋር ለማክበር እንትን ማለት ወይንም እነርሱ በዚያ ላይ ለምሰር ደስታን ማካፈል ይሄ ስህተት ነው። ይሄ ስህተት ነው። የምትወዷቸው ከሆኑ ከዚህ በፊት አድርጌ ከሆነ ምንድን ነው የሚሻለው? ተውበት ማድረግ ነው። ስላለፈው ተውበት ማድረግ ወደ አላህ ሱብሓነሁ ወተዓላ። ጀዛከሙላህ ኸይረን። ወያክ እሺ ኩርሱ የረሳው ጥያቄ አንድ አለኝ ነው እሱ ልጨርስና ልወረድ። የተነሳ ጥያቄና መረጃ እንትን ማለት ያልገባኝ ጅብሪል አለይሂ ሰላም ረሱልን በሚያስተምራቸው ጊዜ ያዩ የዓይን እማኞች ሰሃባዎች በሚያዩ ጊዜ ያንን መረጃ እንድትሰጠኝ ነበር ማለት ቁጥርና ወራፍ ምናምን እንድትሰጠኝ። ምን አልከኝ? صحيح مسلم ቁጥር 8 صحيح مسلم مرحبا جزاك الله እሱ ይሰማል? ይሰማል። ስለ ወልያቶች በቁርአን የተጠቀሰ ነገር አለ? يقول الله سبحانه وتعالى ألا إن أولياء الله لا خوف عليهم ولا هم يحزنون الذين آمنوا وكانوا يتقون لهم البشرى في الحياة الدنيا وفي الآخرة لا تبديل لكلمات الله ذلك هو الفوز العظيم ألا أواج إن أولياء الله يا الله وليوش يا الله وداجوش ولي مالتنا الميلون كتا إليها ألا إن أولياء الله لا خوف عليهم ولا هم يحزنون الرسول لا يفراتهم هنا حزن إلا بحثهم ما نشوا النزي الله وليوش مالت الذين آمنوا وكانوا يتقون وليوش بلو مالت النزي يامنوا أن أنين يفرون أشوال الله يامنوا رسولهم يميفرون أشوال جيري لا يدرنا فكل مؤمن فهو ولي لله عز وجل بقدر ما عنده من الإيمان والتقوى كما قال شيخ الإسلام ابن تيمية رحمه الله تعالى من يوم مسلم كرسول زند له إيمان إنه تقوى لك يا الله وليا يقولنا كان نتلو أكل ولينا شو بلو سلو قالوا سلو هنا نقدر لما نقول هي استثناء هي شركنا هي كهدتنا والله لا ما قرأت الشيء لا አንዳንድ የሆነ ተአምር ነገር የሚያሳዩ አሉ። እነሱን ወልይ ናቸው ማለት እንችላለን። ሰላት ይሰግዳሉ። ያው ተአምር ያሳዩም ወንድም ተአምር ያሳዩ የሰይጣን ተንኮል ነው በሰዎች ላይ የሚለው። ተአምር የሚያደርጉት ነብያት ብቻ ናቸው። አምላክ በነብያት በኩል የነብያቶችን እውነተኛነት ሊያረጋግጥላቸው ዘንድ ተአምራትን ይሰጣቸው ነው። ያ ሁለተኛው ጥያቄ ደግሞ ነኪር ሙንከር የተባሉት የሚጠይቁት ቀብር ውስጥ ነው ወይስ ሌላ የሚጠይቁበት ቦታ አለ? ቀብር ውስጥ ነው።
እሺ ኦኬ ጀዛከላህ ወያክ እሺ ባባ ጥያቄ አለ ባባ እሺ ብሩክ አቤት 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 እሺ ብሩክ ጥያቄ ነበረኝ ባባ ነኝ እሺ ጥያቄ አዎ በመጀመሪያ እስኪ ሱና ምን ማለት ነበር ሱና ማለት ሱና ምንድነው ما يثاب به فاعله ولا يعاقب به تاركه بتسراو يمتسونا ማለት ما تقرأه እሺ አልሰማም ትንሽ ቆራረጣል አልሰማም እና የምትመነዳበት ባትሰራው የማትቀጣበት ስራ ኦኬ እንዲህ ከሆነ የነብዩ መሐመድ የሚሰራቸውን ከመሞቱ በፊት የሰራቸውን ስራዎች ሁሉ መስራት ሱና ነው ሱና ማለት ቀጥላል አይደል ግዴታ ያልሆነ ተግባር ማለት ነው አንተ መገንዘብ ነው ሱና ማለት ቀጥላል ለምሳሌ ነው እሺ ይሰማል ወይ ይሰማል አይኔን እስከማውቀው ድረስ ሱና ማለት የነብዩ መሐመድ ድርጊት መከተል ይመስለኛል ጨረስክ ይሄና ጥያቄ አለ ነው አይደለም ግዴታ ያመጣል ማለት ነው ለምን አትመልስልኝም መለስኩልህ እኮ ሰውየው ግዴታ ያልሆነ ተግባር ሱና ማለት የነብዩ መሐመድን ድርጊት መከተል መፈጸም ነው አይደለም ነው አይደለም አዎ አይደለም ሱና አይደለም አዎ እየመለስኩልህ ነው ሳትጠይቀው ግዴታ ያልሆነ ተግባር እሺ ነብዩ መሐመድን ድርጊት ተገብረዋል አንተ የምትከተለው ከሆነ ግዴታ የሆነውን እንሰራለን ያልሆነውን ደግሞ ግዴታ ይሄን ተከተሉ ግዴታ የሆነውን ያ ቁርአን ላይ የተጻፈ ከሆነስ እሺ እሱን ለመጨረስ ጠይቅና እኔ ልጠይቅህ ነው ቁርአን ላይ የተጻፈ ከሆነ ግን በቁርአንም ላይ አልመለስክልኝም ጥያቄ ወርዳ ግዴታ ያልሆነ ተግባር አለ አይደል ነብዩ መሐመድ የ6 አመት ልጅ አግብቷል እና አንተ ታገባለህ አዎ ያየህ ግዴታ በዚህ አመት አግብቷል ታገባለህ ግዴታ አግብቷል ተብሎ አልተደነገገም አሁን 6 አመት ልጅ አግብቷል አዋ አለች እኮ ፈታባለች ለምንድን ነው ቁርአን ላይ የተጻፈው ቁርአን ላይ ለምን ተጻፈ እሺ ቁርአን ላይ ከተጻፈ አሳየኝና ትልቁን አድርጌያለሁ አሳየኝ ቁርአን ላይ ከተጻፈ አታው አንተ ራስህ ታውቀዋለህ አሁን ከስራ አንፃር ሰዓቱ ስለማይመች ነው እንጂ የ6 አመት ሰዓት ካልተመቸህ እኔ ነው ቁርአን ላይ ካልተመቸህ ነው ያወጣል በመጀመሪያ አላገባም ወይ በለኝ የትኛው ቁርአን ላይ ተጽፏል እኔ ወሬ አልወድም ማስረጃ አውጣና ቁርአን ላይ ከማሳየቴ በፊት ግን ነብዩ መሐመድ የ6 አመት ልጅ አግብቷል አላገባም ምዕራፍ ላይ ነው ወሬ ተብዛ የትኛው ቁርአን ምዕራፍ ነው አውጣና ሰለ ወይኒ ነው ታደርጋለህ ህዝብ ነገር እሺ እስከ ማውጣልህ ድረስ ሌላ ሰው አስገባለ ጊዜ አይ እስከምታወጣ ድረስ ሌላ ጥያቄ ሰላም አለይኩም ወራህመቱላሂ ወዙ ብዙ ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ አንድ ሁለት ጥያቄ ነበረኝ እሺ አንደኛው እንትን አይሆና ከአንተም ሐዲስ ነበር የሰማሁት
እንትን ሱሪ ከረዘመ ቅጣቱ አላህ እንደማይምረው ነበርና ሱሪ ረዝሞ አጥፈን ብንጠቀምስ ከቁርጭምጭሚት በላይ እስከሆነ ድረስ ችግር የለም። ሊታጠብ ዋና ማ አስፈሉል ከዕበይን ፈፊናር ከቁርጭምጭሚት በታች ያለ የእሳት ነው። ከዚያ በላይ ብታጥፈውም ችግር የለም። እሺ ሌላ ደግሞ እንትን እንደዚህ ዘካተን ማል ስናወጣ የሰውዳ ኑሮብን የሰውዳው እኛንን የምናወጣው ወይስ እንትን የሰጠን ሰው ነው? አበዳሪው ነው ወይስ ተበዳሪው? እሺ ባለ ገንዘቡ ነው የሚያወጣው። አበዳሪው እሺ هذا السلام عليكم أستاذ. وعليكم السلام. أشي لينا دهنا نوي እግዚአብሔር ይመስገን። ለምንድን ነው ያንተ አስተምሮ ከሌሎቹ ጋር የሚለያየው ግን? ከማን ከኢየሱስ ክርስቶስ ጋር ከሆነ አንድ ነው አስተምሮቴ። ከፈለክ ማስረጃ ልስጥህ። ያንተ አስተምሮ ግን የጠየኩት ጥያቄ ከኢየሱስ ክርስቶስ ጋር ከነብዩ ያንተ አስተምሮ ግን ከክርስቶስ ጋር ይጋጫል። ከፈለክ ሰላረከማ እኮ አዳምጥ እና ይልበልስልህ። እኔ ጠየኩት መጀመሪያ ጥያቄን ስማኛ ስሰማኝ እኮ ጠይቀኸኛል አይደል? እንዴት መመለስ እንዳለብኝ አልጠየኩም። መጀመሪያ ጥያቄን ስማኝ እኮ ነው። መልሱማ ያንተ ነው፣ ግን ጥያቄን ስማኝ። ጠየከን ለምን እንደያንተ አስተምሮ ከሌሎች መልስ ለምን ተደረባለህ? ወንድሞች ኡስታዞች ጥያቄን ስማኝ እኮ ነው ያልኩህ እንጂ እኮ ልደረብ አይደል? እኮ ገና እኔ እሰማለሁ፣ ግን አሁን የምትመልስልኝ የኔ ጥያቄ አይደለም። ለማንኛውም መልስሽ ነው። ለምንድን ነው ያንተ አስተምሮ ከሌሎች የሚለየው አለኝ። አይ ከክርስቶስ ጋር ከሆነ አንድ ነው አስተምሮቴ፣ ያንተ ትምህርት ግን ከክርስቶስ ጋር ይለያያል። ማስረጃ ልስጥህ ትፈልጋለህ? እኔ ጥያቄ ከክርስቶስ ጋር አይደለም ጥያቄ። እሺ ይሄ ትክክለኛ አይደለም ማለት ነው። አይደለም። እሺ እንደሱ ከሆነ ማስረጃ ልስጥህ። ከሌሎች ወንድም እኮ አይደለም አልከኝ አይደል? ማስረጃ ልስጥህ። ከሌሎች ማስረጃ ልስጥህ አይደለም። እኔ ለእኔ ጥያቄ ነው ወይስ ለእኔ እየጠየቀኝ ነው ያለው? እንደዛ ከሆነ እናወራ፣ ችግር የለም። አይ እኔ አንለያየም ጋር አልከኝ። አንተ ከክርስቶስ ጋር እንደምትለያይ ማስረጃ ልስጥህ ወይ ያልኩህ ነው። አንተ ከወንድሞች ጋር እንደምትለያይ የሐሰት ትምህርት እንደምታስተምር መረጃ ልስጥህ። አስተኛ አውጣና ትልቁ ላይ አድርግና ያስተማርኩትን የሐሰት ትምህርት አገልጥ። ትልቁ ላይ ነው። አንድ ስልክ ነው ያለኝ። አሁን ቪዲዮ ነው እንዴ? አንተ ብቻ ነህ እንደምታወራው? እኔንም ስማኝ እንጂ አንድ ደቂቃ እንኳን ስማኝ እንጂ እንዴ! አውጣና ሳይ እያልኩህ ነው። ትልቁ ላይ አድርጌያለሁ። አሁን እኔ ዝም ብዬ አዳምጣለሁ እኮ። አንድ ስልክ ነው ያለኝ እኮ። ስማኛ፣ አሁን አንድ ስልክ ነው ያለኝ። ስማኝ በትክክል መጀመሪያ። በቃ አንድ ስልክ ከሆነ ያለህ፣ እኔ ሁለት ስልክ ስላለኝ አንተ ማስረጃውን እያወጣህ ንገረኝ፣ እኔ ደግሞ ላውጣ። እሺ? አይ አሁን እሺ፣ ልታወጣልኝ ከቻልክ አቡ ሀይደር ያስተማሩት ትምህርት አለ። እኔ እከታተላለሁ እነሱን ማለት ነው። ያስተማርኩትን የሐሰት ትምህርት ከቁርአንና ከሐዲስ እያወጣህ እዚህ ቦታ ላይ ይሄ ስህተት ነው በለኝ፣ ችግር የለውም እኔ ላወጣ። አሁን ንገረኝ። ከወንድሞች ጋር ያለውን ስህተት አይሻ ላይ ስለ አይሻ ያስተማርኩት ትምህርት አሁን ስህተት ነው። ምዕራፍና ቁጥር ስጠኝ። የቱ ጋር ይሄን ላላወጣ እንደምችል ስለምታውቅ ምዕራፍ ቁጥር ቀጥታ ምናምን ይሄ ትክክል አስተምሮ እኮ አይደለም። ያው ጦጣ በጨበጣ ነው የሚያወሩት። እኔ ጋር ስትመጡ ጊዜ ተረት ተረትን ያልወድም። እዚህ ቦታ ላይ እንድታደርጉ ያው እድል እየሰጧችሁ ከዚህ በላይ ለትልቁ ላይ አድርጊያችሁ እንደፈለጋችሁ አውሩ እያልኳችሁ። እሺ ሰላም አለይኩም ኡስታዝ፣ ጥያቄ ነበረኝ። ሰላም ወራህመቱላሂ ወበረካቱ። ጥያቄ ዘካተል ፍጡር ስጡልኝ ብዬ ነበርና ኢትዮጵያ ማለት ነው፣ እና አልሰጡልኝም። ማለት ለወንድሞቼ ነበር የተናገርኩት። አንደኛው ወንድሜ አንደኛው ሰጥቷል፣ እንደዚህ በማለት አሳለፉት ማለት ነው። የኔ ካለፈ በኋላ መስጠት እችላለሁ? ስጪ። እንደ አስሉ እንደ መሰረቱ ነቢያችን ሰለላሁ ዐለይሂ ወሰለም አውጡ ያሉት የዒድ ሶላት ከመሰገዱ በፊት ነበር። አብዱላህ ብን መስዑድ ሲናገር ወአመረ አን ቱኽረጀ
قبل خروج الناس لصلاة العيد على ሰዎች ለዒድ ሶላት ከመውጣታቸው በፊት የዘካተል ፊጥርን ሰጥተው እንዲያጠናቅቁ አዘዋል ብሎ ተናግሯል። ነገር ግን ይህን ሰውየው ሰጥተውልኛል ብሎ ሳያውቅ አልፎበት ከሆነ በዛን ጊዜ እሱ መስጠት ይችላለሽ። እሺ እንትን ከክርስትና እምነት ላይ ማለት እግዚአብሔር ሰማይና ምድር ከፈጠረ በኋላ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላልና መንፈስ ማለት በስንት አይነት መንፈስ አለ ከእስልምና ከክርስትና? መንፈሱ ያኒ የእግዚአብሔር መንፈስ ያኒ ምን ኃይሉ ነው ወይስ ምንድነው? ውሃ ላይ የሰፈፈው ተነጥሎ ውሃ ላይ ሰፎ ነው ወይስ ምንድነው? እሺ ክርስቲያኖች አሉ መሰለኝ። ክርስቲያኖች ትመልሳላችሁ ስለ እግዚአብሔር መንፈስ? ጉመርሳ ክርስቲያና ጉመርሳ አይደለም። እሺ ለማንኛውም የእግዚአብሔር መንፈስ ተነጥሎ ያለ ነገር ነው ወይ? አይደለም። እነሱ ሌላ አካል ነው፣ ሁለተኛ ሶስተኛ መለኮት አካል ነው ብላ ያምናሉ። በአካል ሶስት ናቸው፣ አብ ወልድ መንፈስ ቅዱስ። ያያቸው በአካል ይለያያሉ፣ በመለኮት አንድ ናቸው ብላ ያምናሉ። እንደዚህ የሚል መጽሐፍ ቅዱስ ላይ የለም፣ ውሸት ነው። የእግዚአብሔር መንፈስ ራሱ የእግዚአብሔር መንፈስ ተብሎ ነው የተገለጸው። የእግዚአብሔር እስከተባለ ድረስ የራሱ ባህሪው ነው እንጂ ሌላ አካል የተነጠለ አካል አይደለም። እሱ ነው። እሺ በእስልምና መንፈስ ማለት በእስልምና መንፈስ የሚባለው ነገር ሩህ ማለት ነው። መንፈስ የሚለው ቃል ለብዙ እንትን ይገባል፣ ትርጓሜ ይገባል። አንደኛ የአላህ ስብሐነሁ ወተዓላ ቃል መንፈስ ይባላል። ወደ ነብዩ ሰለላሁ ዐለይሂ ወሰለም የአምላክ መንፈስ መጥቶላቸዋል። وكذلك أوحينا إليك روحا من أمرنا ቁርአንን ሩህ ብሎ ጠራው፣ መንፈስ ብሎ ጠራው። መንፈሳዊ ህይወትን የሚሰጥ ስለሆነ ከአምላክ ዘንድ የመጣ። ሁለተኛ መልአኩ ጅብሪል ዐለይሂ ሰላም ሩህ ተብሎ ይጠራል። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። በእውነትም ይህን ቁርአን መንፈስ ቅዱስ አወረደው ይላል። ቁርአን የመጣው በመንፈስ ቅዱስ አማካኝነት ነው። መንፈስ ቅዱስ መልአኩ ገብርኤል ነው። ክርስቲያኖች እያመለኩ ያሉት መልአኩ ገብርኤልን ነው። መንፈስ ቅዱስ ተብሎ ይጠራል። እሱ ወጣቸዋል እና ይህ ነው የአላህ ስብሐነሁ ወተዓላ እርዳታ ሩህ ተብሎ ይጠራል። ወአየደሁም ቢሩህ ሚንሁ ከእርሱ በሆነ መንፈስ አገዛቸው አጸናቸው ይላል። እና ይህ ነው መንፈስ የሚለው ለነዚህ ዓላማ ይውላል። እሺ መንፈስ ቅዱስ ራሱ መልአኩ ገብርኤል ነው። ያቀለ ይጠይቅ። እሺ ጀዛከላሁ ኸይራን። ያክ ያ ሰላም ባባ ለተናዘ አሎ ልኬልሃለሁ መሰለኝ ሳታዩት። እሺ ቁርአን ላይ የተጋነው ሳሂህ አልቡኻሪ ላይ ሳሂህ አልቡኻሪ ሳይሆን ቁርአን ላይ ብለን ነበር 1133 ቁርአን ላይ ያው ነው የምትቀበሉት መጽሐፍ አይደል? አትቀበለው? አልጠየቅኩም። ይቀበላለህ አትቀበለም ቢለው አይደለም። ቁርአን ላይ አንተ ያው መጽሐፍታችሁ ስለሆነ ምንም ልዩነት የለውም። አልጠየቅልህም ስለ ልዩነቱ። ቁርአን ላይ አለ ብለሃል አይደል? የቱ ጋር ነው ቁርአን ላይ ያለው? ስለዚህ ቁርአንም ያም የእስልምና መጽሐፍ እስከሆነ ድረስ እሱ ችግር የለውም። እና እስኪ ገብተህ እዛ ቦታ ላይ ይልኝ ምን እንደሚል አንተ አይደለም የምትነግረን እሱ ቁርአን ላይ አለ ብለህናል አይደል? ቁርአን ላይ የቱ ጋር ነው ያለውን ያልኩህን እኔ ነኝ እኮ እየጠየቅኩ ያለው። እሺ ቁርአኑን ተው አልተውም። እሺ ሳሂህ አልቡኻሪ አሁን 1533 ላይ ለምን ተዋሻለህ? ቁርአን ላይ አትቀበለውም እንደ መጽሐፉን? ስለመቀበል ስላለመቀበል አይደለም። አሁን ርዕሳችን ቁርአን ላይ አለ ወይንስ የለም ስለሚለው ነው። ቁርአን ላይ አለ ብለህ ነበር። ለምን ዋሸህ? ልዩነቱ ምንድን ነው? ስለ ልዩነቱ ማለት ነው አይደል? ቁርአን ላይ አለ ወይንስ የለም?
አለ አሳየን ቁርአን ላይ የት ጋር ያለው እሺ የቁርአኑ ይቆየኝና ይሄንን መልስልኝ እሺ ነው መመለስ አይደል መመለስ አይደል ቁርአን ላይ ያልከው ነው ድረስ የት ጋር ያለው ፈርታ ለምንድን ነው ማመልሰው እሺ አውጣውና ለምን ገብታ ታውጣልኝ ነው አሁን ቦታ ቁርአን ላይ አለ ብለህ ሳያል ቡኻሪ 1533 ላይ አውጣልኝ እሺ ቁርአን ላይ ያለ እሺ ይቅርታ እሺ ስለዚህ እሺ ይቅርታ ቁርአን ላይ የለም እሺ አሁን አውጣልኝ ነው 5133 ላይ ሳያል ቡኻሪ ላይ አውጣልኝ እሺ ምንድነው እዚያ ላይ ሐሳብህ አንተ ሐሳብህ ምንድነው እዚያ ላይ ፈተና አድርገና አውጣና አንብብልኝ እስኪ እናውቀዋለን ይኸውልህ ሐሳብህ ጥያቄ ምንድነው በስ አታውጣልኝ لا ትደረባለህ ጥያቄ ነብዩ መሐመድ ነብዩ መሐመድ በ6 አመቷ አጫት በ10 አመቷ አገባት ይላል አይደለ አይልም ይላል አይልም አይልም እስኪ አውጣና አንብብልኝ እሺ ልብ በሉ 10 ቁጥርን ጻፉላችሁ እሺ ቁጥር ስንት ነው ያልከው ሳህል ቡኻሪ ስንት ሳህል ቡኻሪ ስንት ነው ያልከው አሳየን አውጣና እኮ ላሳየህ ነው ምዕራፍ እንትን ስንት ነው ያልከው ቁጥር ስንት ነው ያልከው 5133 5133 ክፈተዋ ላሳይህ ነው አብሽር በ10 አመቷ ገባት በጣም ውሸት የተገኘበት 5130 ባታዩ እኮ ህዝበ ሙስሊሙ ላይ የሚያውቀው ነገር ነው እዚህ ያለው ለሺ ሰው አያውቅም ብለህ ነው በደንብ እናውቃለን ውሸትህን አንተ ራስህ ልናውቀው እኮ አንተ ማታረገውን ነገር እንዴት ነው እንዴት ነው እየሳቁብህ ያሉት ውሸትህን ስለሚያውቁ ነው እነሱ የሚያውቁ እስኪ እዚህ ጋር ገስ ውስጥ ያላችሁ ሰዎች ነብዩ መሐመድ 6 አመት በ10 አመት እንዳገበ ያውና ባባና ነው ዘክቶ ቆይ የማያውቅ አለ ወይ 10 አመት የሚለውን አሳየኝ ይሄ ምንድን ነው የሚለው ምን ያለ አንብቦ ምንድን ነው የሚለው ዘጠኝ አመት ነው የሚለው ለምን 10 አመት ሁለት ያክሻሉ ለምን እሺ 9 አመት ማግባት ነበረበት አሁን ሷር ለጥያቄያችን ለምን ተዋሻለህ ነው ጥያቄ ኦኬ 9 አመት ማግባት ነበረበት ስለሱ በኋላ እና እንደውም እኔ እኮ ጥሩ አደረኩላችሁ ከፍ ማድረግ እንደውም 10 ማድረግ ጥሩ ነው እንደውም እንዴት በ9 አመት እንዴት የትኛው ትልቅ የትኛው አይኑራ ሱናና ፈርድ እኮ ነው የጠየቀው ሱናና ፈርድ ነው የጠየቀው 9 ነው ወይስ እኔም ሱናውን ትቀበላላችሁ አንተ ታደርጋለህ የ9 አመት ልጅን ትድራለህ ለ53 አመት ማግለ ማዳመጥ አትፈልግም እሺ ራስህን ማውራት ፈልግ ያውራና ጉራድ አዳምጠኝና ነው እሺ ተናገር ወሽታና አሽም 9 አመት ነው ወይስ 10 አመት የሚለው ሐዲስ ነው ምን አልከኝ 9 አመት ነው 10 አመት የሚለው ሐዲስ ላይ ማፈሰሰች እሷን አዲሱ ባለቤቷ አንተ ጋር እንደ 9 እንዳላላቅም እንጂ እኔ እስከማውቀው 10 ነው በቃ እንደሱ ከሆነ አውጣና ሳየና አንተ እሺ አክብሮት በማከሰች እና በንግድ ነግራት አልደፈረም በፍርሃት ደፈራት ምን እየተፈጠረ ወስዶ ረስች በኋላ ነገሮች ወደ መሐመድ ሲሆን ትዳሩን እያወጣው ነው ወጣ ቪዲዮ ይከፍታል ያሽታ አይደለ ቀደም ክፈት ስትባል አልከፍትም የለኝም ሌላ ሞባይል አለ ወላሂ ግን ሞባይል ይዟል ውሸታቸው ማለት ነው ሰው ለምን ይሻል ወራህመቱላሂ ወበረካቱ ሰላም አለይኩም ቀደም ታስነው ሌላ ሞባይል ሁለተኛ ስለሌለኝ ነው አለ ችግር የለውም እኔ ሁለተኛ ሞባይል አለ ያ አሁን በራሱ ጊዜ የውሸትና የወርደት ማለት ሌላ ሞባይል አለ ይዋሻል
እሱ ይሄ እኮ መሐመድ እውነት ለሁሉ ምናምን የሚለው ልጅ እኮ ነው። ይሄ ሙስሊሞች ለሚቀጥፈው ልጅ ማለት ነው። የሆነ አንድ ልጅ አለ ፊቱን የማያሳየው ስዩም ነህ እንዴ? ባለ አይደለም ማይ ስዩም ሲናገር በጣም ፈታ ያደርገኛል። እሺ ይቅርታ አቋረጥኩት። መገጠም ፈልጋለሁ። አፎን ችግር የለውም። ያው እነዚህ ስም ማጠልሶች ቆርጦ የተነሱ ናቸው። ዛከላ ስላስገባኝ በጣም የማደንቅም ማከብርህ ሰው ነህ። የምታስተምረው ትምህርት አላህ ለከፈልከው ዋጋ እንግዲህ ኢንሻአላህ ምንዳውን እንዲሰጥ ዱዓ እናደርጋለን። እኛም ከዚህ ሆነን እንከታተላለን። ይሄን ነው ምስጋና ለማድረግ ነው የገባሁት። ዛከላ مرحبا السلام عليكم ورحمة الله وبركاته. السلام عليكم. السلام ورحمة الله وبركاته. نعم. سلام نوسم بيتنا. نعم الحمد لله. أهلا الحمد لله. ጥያቄ ነበረኝ። እሺ አጋጣሚ የባለቤቴን ቤተሰብ ለዒድ እነሱ ጋር መሆን አልቻልኩም ነበር እና ነበርኩኝና እና ቀጣይ ቀን ደግሞ የዒድ ማግስት ሸዋል ይጾማሉ እና ከሸዋል ጾመው ሲጨርሱ ደግሞ ዚያራ እናርግ ምናምን አለችኝ ባለቤቴና እንዴት ይታያል እሱ ነገር? የሸዋል ቀን ካለቀ በኋላ ሙሉ ቤተሰብ ተሰብስበው ምናምን ላይክ ሽርክ ምናምን ነገር የለውም ኖርማሊ፣ ግን እንደ ዚያራ ነው ታስቦ ይሄ ነገር የተፈለገው። እንዴት ነው የሚታየው? ባለ ተብሎ ትንሹ ዒድ ምናምን በሚል ሂሳብ ከሆነ ይሄ አይቻልም፣ ቢዳ ነው። ይሄን የደነገገ ምንም አይነት የቁርአንና የሐዲስ ማስረጃ የለም። ወርታቻል ቀኑን ቀይሩት፣ በሌላ ቀይሯቸው። ያንን እነዚያ ሰዎች በዓል ብለው የሚያከብሩ ሰዎች ሊኖሩ ይችላሉ። ወይንም እናንተ ያንን በዓሉን አስመልክታችሁ ከሆነ ይሄ በፍጹም ስህተት ነው። ትንሹ ዒድ የሚባል ነገር የለም በእስልምና። በዓል ሁለት ብቻ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኢነ ሊኩሊ ኡመትን ዒዳ ወሃዛ ዒዱና አሉ። ያዕኒ ቢዛሊከ ዒድ አልፍጥር ወዒድ አልአድሓ። ለእያንዳንዱ ትውልድ የራሳቸው የሆነ ዒድ ክብረ በዓል አላቸው። ለእኔና ለትውልዶቼ ሁለት ዓመታዊ ክብረ በዓል ተሰጥቶናል። እነርሱም ዒድ አልፍጥርና ዒድ አልአድሓ ናቸው ብሎ ተናገሩ። ከነዚህ ውጭ ትንሹ ዒድ የሚባል ነገር የለም በእስልምና። እሺ ኦኬ። ሌላ አንድ ጥያቄ ደግሞ ውዱእ ላይ ነው እና መስሕ الفرج ውዱእ ያጠፋል ወይ የሚለውን ነገር መስሕ الفرج ውዱእ ያጠፋል ያጠፋን በሚለው ጉዳይ ላይ ብልትን መንካት ውዱእ ያጠፋል የሚልም አለ ያጠፋም የሚልም አለ። ነገር ግን ትክክለኛ አቋም ምንድነው? ሰውየው እንደማንኛውም አካሉ ከሆነ የነካው ብልቱን ውዱእ አያጠፋበትም። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ላይ ሲጠየቁ هل مس الذكر ينقض الوضوء يا رسول الله؟ فقال لا لأنه عضو منك. ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሰውየው መጣና አንተ የአላህ መልእክተኛ ሆይ ብልትን መንካት ውዱእ ያጠፋል ወይ ተብለው ሲጠየቁ ጊዜ አይ አያጠፋም፣ እርሱ አንደኛው የሰውነት ክፍልህ ነውና አሉ። አየህ፣ እንደ ማንኛውም የሰውነት ክፍልህ ሳታስቡ ዝም ብለህ ብትነካው ይህ ውዱእ አያጠፋም። ስሜታዊ ሆኖ ከነካ ነው ውዱእ የሚጠፋው፣ በተለይ የዘር ፈሳሽ ከፈሰሰው። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ በመሰ ዘከረሁ ፈልየተወዳ አሉ። ብልቱን የነካ ውዱእ ያድርግ አሉ። ይህ ደግሞ ስሜታዊ ሆኖ ከነካው ነው። እሺ ጀዛከላህ ኸይር። አላህ ይጠብቅህ። በጣም ነው የምወደህ፣ በጣም ነው የማከብረህ። አመሰግናለሁ። መርሐባ ወያክ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ የሌል ሰላት እና የውትር ሰላት ልዩነት አለው እንዴ? ሌል የሚለው አሁን የሆነ ነው፣ ጥቅል ነው። ማንኛውም በሌሊት ወቅት የሚሰገድ ሶላት የሌሊት ሶላት ተብሎ ይጠራል። ለምሳሌ ቁነት የሌሊት ውትር ሶላት እሱ ከሌሊት ሶላቶች መካከል አንደኛው ነው። እሺ ሌሊት ሰገድ በውትር ነው የሚዘጋ ወይስ ኖርማል? ነቢያችን ሰለላሁ ዐለይሂ ወሰለም እጅዐሉ አኺረ ሶላቲኩም ቢለይል ዊትራ ብለዋል። የሌሊት ሶላታችሁን መጨረሻ መዝጊያ ዊትር አድርጉ ብለዋል። አመሰግናለሁ። እሺ
ኮሜንት ላይ